እንሂድ ወደዛ ልጅ እየተጎዳችሁ ቢሆን ኧረ ጉዴ ኧረ ጉዴ ኧረ ጉዴ አይ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሶ እዚህ ጋር የማስቀምጠውን ማለት ነው የብሩኬን ቻናል ሶ ሰብስክራይብ አድርጉ አባካችሁ። ሶ የብሩኬ ቻናል አደጋ ላይ ስላለ ነው። ሶ ይመጣል በቅርቡ ግን ሰብስክራይብ አድርጉ እሺ ነው ውዶች። የኔንም ቻናል ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ሶ ታግም ማድረጋለሁ የብሩኬን እና ደግሞ ሼር ማድረጋለሁ። በእኔ ሼር ታገኛላችሁ እሺ። እና እንግዲህ ብዙዬ ቤት ነው እንግዲህ አብርሽ ሄዷል። ሶ ትናንትናም ተናግሬ ነበረ እና በጣም ደስ ብሎኛል በዚህ አጋጣሚ ማለት ነው ብዙዬ ቤት ስለሄደ። ግን አብርሽን አሁንም ሆነ ነገም ጤንነቱ ተመልሶ ወደ ራሱ እንዲመለስ ነው የኔ ጥረት ገባችሁ እንጂ ሌላ ምንም የለም። ሶ ሩታ ደግሞ ማለት ነው አያችሁ አሁን ሩታ ማለት ባሏ ነው ታስብለታለች ምናምን እኔ ምለው ማለት ነው የምታስቡለት ለባል ማለት ለባሏ የምታስብ ከሆነ እንዴት ነው መንገድ እንሂድ ምናምን የምትለው? የነገም መንገድ አለብን ታሞ ራሱን አዙሮ የወደቀ ልጅ መንገድ እንሄዳለን ተዘጋጅ ምናምን ወደ ቤት እንሂድ ትላለች። ምንም አልሆነም ደህና ነው። እንደዚህ ታሞ ራሱን የማያውቅ ማውራት የማይችል ልጅ መንገድ ላይ ይዞ ሊሄዱ ማለት ነው ምንም ሆነ ምንም አሁን ብዙዬ ጋር ስለሄደ እኔ በጣም ደስ ብሎኛል። ሰው ብዙዬ ጋር መሄዱ ነው ዋናው ነገር ማለት ነው። ሌላ ነገር ምንም አያሳስብም። ከዚህ በኋላ እናያለን ቀስ ብለን ማለት ነው። ገባችሁ? አዎ ቤት እንሂድ። ሲቀጥል ደግሞ ነገ መንገድ ያለበት ሰዎች ነው። ምን ማለት ነው? ከዚህ ጭንቀት ከዚህ ግርግር ወጣ ማለት ስላለበት ተነስና እንሂድ። ቤት ታፋላ ተነስና እንሂድ። የታመመ ሰው ተነስና አሁን ይኸውላችሁ አሁን ይሄ ነው ሩታ አብርሃምን የምታንከባክበው ምናምን ወደ ራሷ ወስዳ እሱን ለማንከባከብ ምናምን የታመመ ልጅ ዛሬ ትናንትና ከሆስፒታል ወጥቶ ዛሬ እህቱ ቤት ነው የተኛው። ሰው እስከ ሰዓት ነው የተኙት ከተኛው። ከዛ በኋላ ይዤ ልሂድ ነገ ፕሮግራም አለን ምናምን ነገ መንገድ እንሄዳለን ይዤ ልሂድ ቢያንስ እንኳን መንገዱን እንኳን ትንሽ ተው አንቺ አልታመመም ብለሻል። ሰው ደና ነው ብለሻል። ነገር ግን እሺ ደና ይሁን እንዳንቺ ደና ነው እንበል። ገባችሁ አይደለ? እንደ ሩታ ደና ነው እያለች ነው አይደለ? እሺ እንደ ሩታ ደና ነው እንበል አብርሃም ማለት ነው። ገባችሁ አይደለ? ነገር ግን ልጁ እኮ ማለት ነው ትናንትና አዙሮት ጥሎት ሶ ሆስፒታል ገብቶ ከሆስፒታል ነው የወጣው። ቢያንስ እሱ እንኳን አያሳስባትም እናንተ እኒ ነገ መንገድ አለብን ትላለች። እሷ ጭንቅላቷ ላይ የመዝናናት ጭንቅላት ነው ያላት። የመዝናናት ልትዝናና ብቻ ነው የሚታያት ስለ አብርሃም ግድ አይሰጣትም። ትንሽ እስቲ እሱ ይረጋጋ። መንገዱ የት ሄድባችኋል? እስካሁን የተዝናናችሁ ይበቃል። ልጁ ወደ ራሱ ይመለስ። መጀመሪያ ራሱን አዙሮ የወደቀው ወደ ራሱ ይመለስ። እንዴ ኧረ ምን ጉድ ነው? የምን መንገድ ነው? የምን ግርግር ነው? ረጅም ሰዓት ቁጭ አለ እኮ ልክ ነሽ። መቀመጣችሁ እውነት ነው፣ ግን የምን መንገድ ነው የምታመጪው? ደግሞ መንገድ ዛሽ ምን የነበረው ነው ማለት እኮ እንደዚህ ሆኖ አብሽን ዛርቱ ልትሄዱ ነው። ነግሬያችኋለሁ እኮ ኤፍሬምም ሩታም ታመዋል። ሲጀመር እነሱ ነበር አሁን እኮ ሆስፒታል ማለት ነው ሩታ ማን ነው አብርሃም አይደለም መመርመር የነበረባቸው። ኦኬ ሩታና ኤፍሬም መመርመር ነበረባቸው እዛ ሆስፒታል ውስጥ። ይቀልዳሉ እንዴ? ደህና ነው ሆስፒታል ደህና ነው። ምን ሆናችኋል? እኔ ምለው የአብርሃም ጭንቅላት እናንተ ናችሁ እንደ ያዛችሁት እና አንቺ ሩታና ኤፍሬም ማለት ነው ደህና ነው የምትሉት። በሱ እግር ነው እናንተ የምትራመዱት፣ በሱ ልብ ነው የምትተንፍሱት፣ በሱ ጭንቅላት ነው የምታስቡት። እናንተ እንደመራችሁ ነው እንደምትመሩት እዚህ ጋር ማለት ነው። ልጁ ደህና ነው ይዞ ሊሄዱ መንገድ ማለት ነው እንደ ህፃን ልጅ። ኧረ እባካችሁ አሁንስ ወጠረገጣችሁ እንዴ? ይኸው አሁንም እዚህ ከቆየ ሌላ ክርክርና ሌላ ጭቅጭቅ መፈጠሩ አይቀርም። ሲቀጥል ደግሞ ጭቅጭቅ አልፈጠርንም። እኛ በሰላም እየሄድን ባለንበት መንገድ ነው መንገዳችን ላይ የቆማችሁት እናንተ። ስለዚህ አሁን እኔ እናንተን አክብሬ ነው የመጣሁት እንድትረጋጉ፣ እንዲያርፍ፣ እንድታዩት ደህና እንደሆነ እንድታውቁ ብዬ ነው። እዛም ሰማችሁ አይደለ? ምንም እንዳልሆነ ደህና እንደሆነ ሰምታችኋል አይደል? ስለዚህ አሁን እሱን ከጭንቀቱ ሪላክስ ማድረግ አለበት፣ ከዚህ ሀሳብ መውጣት አለበት። ስለዚህ መሄድ አለበት። ሲጀመር ዛይትሮም ሳይበቃም ኤፍሬም ሲጀመር እሺ ማለት ጭንቀቱን እሺ ማለት እሺ የበፊቱን ተውት ማለት እኛ ታሟል አብርሃም ደና አይደለም ያልነውን እሺ ተውት። በእናንተ ቤት ደና ስለሆነ ተውት እሱን ማለት ነው። ነገር ግን ልጁ ራሱን ስቶ የወደቀ ልጅ ከሆስፒታል አንድ ቀን የወጣ ልጅ እንዴት ነው ለነገው ኦኬ ልንዝናና ልንሄድ ነው ስለዚህ ይዤ ሄዳለሁ የምትይ ሩታ የዛሬ ትምስ እኮ ይበቃችኋል። ምክንያቱም ይሄ ጤነኛ አይደለም። ገብቶ እኮ ታይቷል። ገና ሕክምና የሚቀርበው ነገር ብዙ ነገር አለ። ጤነኛ ነው ብዙ ነገር ጤነኛ ነው ብላ ዶክተሩ ጤነኛ ነው ስላለች ይዛችሁ ልትሄዱ ዶክተር ስላለው ብቻ
ጤነኛ ነው ስለተባለ ብቻ ይዛችሁ ልትሄዱ ማለት ነው። ወላጅ ይከታ ዶክተሯ 5 ቀን ከኔ ጋር እየመጣች ይከፋል ወላጅ ከባሻ ሰው 5 ቀን የተባለኛ ቫኬሽኑ ምን አሳስቦ ነው ይሄን ወጥ እንከፍላለን። ችግር የለም ይከፈላችሁ ይቀራል። በቃ አለቀ። እኛ ይገዛላችሁ አገኛለን። ኦኬ ብሩ ነው ያሳሰባችሁ በጣም ይሄ ሄርሜላ ትከፍልላችኋለች። ችግር የለውም አይዟችሁ። ብር ካስጨነቃችሁ ሄርሜላ ትከፍላለች። ሰላም ሲሆን ቤት ሲጀመር በቂ ሀሳብ እያነሳናቸው ወዳና ገብቷችኋል። ውስጥ ዶክተር ያለች 5 ቀን ከሌላ ክትትል ያደርጋል። እናንተ ነገ ይዛችሁት የምትሄዱት ማለት ምን ዶክተሯን ማያገኝም እሱ በራሱ እንደዚህ አይነት ሁኔታ ላይ ሆኖ ገና ሳይሻለው እናንተ ይዤ ማለት ምን ማለት ነው? አሁን አንቺ ገና ዛሬ እንሂድና ነገ ጉዞ ይዤ ሲጀመርም ደግሞ አይሄድም። 5 ቀኑን ደግሞ ክትትሉ እስከሚያልቅ ድረስ እዚሁ ነው የሚያድረው። ሲጀመር አይሄድ አሁን አይሄድም ብላችሁ ሲጀመር እነዚህን አንጠልጥላችሁ አውጥታችሁ ውጪ መጣል አለባችሁ። አለቀ። ታገሳችሁ ይበቃል። በቃ አለ አይደለ? የሆነ ሩታም ስለሚያከብራት ነው። በዚህ አጋጣሚ ታውቃላችሁ፣ ከዚህ በፊት ያለውን ክብር ታውቃላችሁ። በሩታ መሀልና በአብርሃም ቤተሰብ መሀል ምን ያክል እንደሚከባበሩ ታውቃላችሁ። ገባችሁ አይደለ? ምን ያክል እንደሚከባበሩ ሩታም የአብርሃምን ቤተሰብ ምን ያክል እንደምታከብር በደንብ ታውቃላችሁ። ገባችሁ አይደለ? ስለዚህ ሩታ ስላከበሯት የልጅ እናቱ ነች ስለተባለ ነው። ገባችሁ አይደለ? ቤተሰብ ኦኬ አክብሯት እስካሁን ከሱ ጋር እንድትሆን ከሱ ጋር ያለችው ማለት ነው። ገባችሁ አይደለ? እሷ ያለችው ሁሉ እየፈቀዱላት ያሉት ሉሌ መሀላቸው ላይ ስላለ ነው እንጂ ማናችሁም ኦኬ በብዙዬ ቦታ ብትሆኑ በዴቭ ቦታ ብትሆኑ እዚህ ጋር ወንድም ስላለው አይደለም። ኤፍሬም ወንድሙ ስላለው አይደለም። ወንድሙ ስላለው ብቻ ኤፍሬም ወንድሙ ነው እሱ ባለው ነው ወይ ደግሞ እሱ አብርሃምን አይጎዳም ወንድሙን አይጎዳም ማለት ሳይሆን ማናችሁም ብትሆኑ ብዙዬ ቦታ ብትሆኑ ወንድማችሁ እንደዚህ ታሞ እንደ ሕፃን ልጅ እየታዘዘ ምናምን ማለት ነው። ኦኬ ገባችሁ አይደለ? ሩታን ፈቶታል እዚህ ጋር በዚህ አጋጣሚ እንድታውቁ አልተጋቡም። 80 ተፈራርሞ የተፈራረሙትን ተቀዷል። ወር ነው 2 ወር ሙሉ ወረቀቱ ተይዞ ቀዶታል። ተፋቷል እዚህ አጋጣሚ ማናችሁም ሴቶች ማናችሁም ብትሆኑ ብዙዬ ቦታም ብትሆኑ ወይ ደግሞ ዴቭ ቦታም ብትሆኑ ወንድማችሁ በዚህ ልክ ሚስትየው የበፊት ሚስት ናት። ኦኬ የፈታት ሚስቱ ማለት ነው የልጁ እናት እንደፈለገች ወንድሙ ሲጀመር ጦዟል። ይሄ ኤፍሬም ማለት ነው ኦኬ ከሱ ጋር ሆነ ኦኬ እንደፈለገች እያዘዘችው እንደ ሕፃን ልጅ ኦኬ ሂድ ውጣ እያለችው እሷ በሷ ትእዛዝ ሆኖ የትኛው ሴት ናችሁ ወንድማችሁ በዚህ ልክ እሷ እንደዚህ ስታረግ ዝም የምትሉት ማለት ነው? ስላከበሯት ነው እስካሁን ዝም ያሉት። እኔ ማቆስ ከዛ እንደዛ ነው። ገባችሁ አይደለ? እንጂ እኮ ሩታን መቼም ለብዙዬ ወይም ደግሞ ለዴቭ አታቅተው። ሲቀጥል ሄርሜላና ዳኒ ራሱ አታቅተው። ስላከበሯት ነው ሩታን እንጂ አብርሃምን ሩታና ኤፍሬምን አውጥተው ከቤት አብርሃምን የቤት ውስጥ አስቀምጠው ወይም ደግሞ የሆነ ቦታ ወስዶ ማዳን አያቅታቸውም። ስላከበሯት ነው እስካሁንም። ነገር ግን ተውት። እናንተ ደና ነው ብላችኋል። አብርሃም እንደናንተ እናስበውና ደና እንደሆነ እንደናንተ በእናንተ ጭንቅላት እንመራና እኛ ማለት ነው። ገባችሁ አይደለ? ነገር ግን ከትላንት ወደ ራሱን አዙሮ የወደቀ ልጅ ዛሬ ከሆስፒታል ወጥቶ ነገ ሆኖ ልንዝናና እንሂድ የምትል ምስት የለችም። ለሱ የምታስብ ከሆነ የልጅን አባት አልጎዳም እያለች ከሆነ የእውነት ለሱ የምታስብ ከሆነ እንደዚህ አታረገውም። ገባችሁ አይደለ? ወጣ አረገጡም እንዴ? አሁንም ጭቅጭቅ። ቢያንስ ከሱ ዞር ብላችሁ እንኳን ትንሽ አታውሩም። አሁን ከሆስፒታል አምጥታችሁ አንድ አፍ እንኳን የማያወራ ልጅ እዚህ ተኝቶ እናንተ ግን ለሁለት ትጫዋላችሁ። ጭንቀት ነው ሲጀመር አይደል የተባለው? እውነት እንደውም ማለት ነው ከመንፈሱ በተጨማሪ ጭንቀት ታሟል አይደለ? በሆስፒታሉ ማለት ነው ጭንቀት ነው እንደዚህ የሚያደርገው ተብሏል። ነገር ግን ራሱን እንኳን ሊያሳክም አልሰጣችሁትም። ትጮውበታላችሁ ድጋሚ። አንተ ደግሞ ነገር ለማረጋጋት ሞክር። ዶክተር ነው ያችሁ ሰምታል አይደል? ሩታ አንቺ ምጥሪ ነገር ለማረጋጋት ሞክሩ። አሁን እኛ ቦት በሆነ ሰዓት ወይ ደግሞ ነገር በተጋጋለ ሰዓት ይባላል አንተ ነገ ይዤ እሄዳለሁ እያልክ ምንድን ነው? ነገር መናገር ፈልጋለሁ። ይቅርታ 5 ቀን ክትትል ያደርጋል አይደለ? እዚህ ሙን ግዴታ የለበትም። እዚህ ከጭንቀት መራቅ አለበት። መታችሁ ቴንሽን ባታደርጉ ኖሮ ይቅርታ አድርግልኝና ብዙ ደህና ነበረ ልጁ። አሁንም ደህና ነው። ጭንቀት ነው ሲጀምር። አሁን ራሱ ጭንቀት ነው የምትፈጥሩት እናንተ በተንጫጫችሁ ቁጡ ማለት ነው ልጁ ላይ እኔ የምለው አብርሽ በዚህ ልክ በእናንተ ቁጥጥርና
እኔ በጣም የገረመኝ በእናንተ ቁጥጥር በእናንተ ትእዛዝ መመራቱ ነው በጣም ያሳዘነኝ። በእናንተ ቁጥጥር እንዲመራ ማረጋችሁ ነው በጣም ያሳዘነኝ። እኔ ይሄ ብቻ ነው። በራሱ እግር የሚሄድ በራሱ ጭንቅላት የሚመራ በራሱ የሚወጣ የሚገባ ልጅ እናንተ አሁን እኔ ነኝ ይሄ እንደዚህ ማድርገው እዚህ ቁጭ ይላል አይልም፣ እዚህ ይታከማል አይታከምም፣ በእናንተ ቁጥጥር ማለት ነው። ልጁ እንዳበደ ነገር ራሱን እንደማያቅ ነገር አድርጋችሁ ቁጭ አረጋችሁት። አምስት ቀን የመጣ መከታተል አለበት። ይሄን አምስት ቀን ደግሞ ካሉ ጭንቀት ነፃ እንዲሆን እህቱ ቤት ቁጭ ይበላል። ምክንያቱ ቤት ስላለው ትዳር ስላለው እንደዚህ የሚሆንበት ምክንያት እዚህ የማይልበት ምክንያት ቤት ስላለው ትዳር ስላለው ልጅ ስላለው የራሱ የሆነ ኑሮ ስላለው እህቱ ቤት ልጁ ጤነኛ ሲሆን ነው ትዳሩ ልጅ ሁሉም ይወጥ ነው የሚቀጥለው እንጂ ደረሳ እኔ የምለው ማለት ነው ትዳሩ ሚስቱ ልጁ ምናምን አብርሃም ሲታመም ነው ትዝ ያላችሁ። እሺ ሩታ ሚስቱ ነኝ ብለሻል። እሺ ለአብርሃም ሚስቱ ነኝ ብለሽ አሳምነሻል። እሺ ይሁን፣ የበፊት ሚስቱ ነሽ። እኔ በዚህ አጋጣሚ የበፊት ሚስቱ ነሽ እንጂ ያሁን የአብርሃም ሚስቱ አይደለሽም። 80 ስለቀደዳችሁ ማለት ነው። እዚህ አጋብተናችሁ ሸኘናችሁ። እዚህ መቼም እኛ 80 አላፈራርማናችሁም። ኦኬ የአማርኛ ቢጠፋ ቤተሰብ አስተካክሉ ማለት ነው። ገባችሁ አይደለ? ስለዚህ እዚህ አጋብተናችሁ ሸኘናችሁ። ቀለበት ተንበርክካችሁ አለቃቅሳችሁ አደረጋችሁ። ሄዳችሁ አገራችሁ ማለት ነው። 80 ፈረማችሁ አልፈረማችሁ አላወቅሁም እኔ በአይኔ ስላላየው ማለት ነው። የሆነ ወረቀት ይዛችሁ ወዲ ካላችሁ በኋላ ተቀደዳችሁ። ስለዚህ የምን 80 ሳይኖር የምን ሚስት ናት? ኦኬ አሁን ግን 3 ቀን ነው 3 ሳምንት 3 ወር ነው አንድ ባልና ሚስት አንድ ላይ ከኖሩ አንድ ሴትና ወንድ ባልና ሚስት ናቸው ተባለ። ህጉ አይታችኋል። አሁን የመጣው ደግሞ ሳይፈራረሙ ማለት ነው። ስለዚህ 3 ወር አብሮ ከኖሩ አንድ ሴትና አንድ ወንድ 80 ባይፈራረሙም ምስክር ካለ ባልና ሚስት ናቸው ተባለ ቤተሰብ እና ማለት ነው። እኔ ግን በሱ አላምንም እና ሩታ ባሌ ነው ብለሻል አይደለ? ነገር ግን እኛ ደግሞ የምናውቀው 80ችሁን እንደቀደዳችሁ ነው፣ ባልና ሚስት እንዳልሆናችሁ ነው። ድጋሚ አልተጋባችሁም። ድጋሚ ስትጋቡ ባልና ሚስት ናችሁ እንላለን። ገባሽ አይደለ? አሁን ግን ሚስቱ ነሽ ብዬ እኔ በአፌ አላወራምም። ሚስቱ ነሽም አልልም። የበፊት ሚስቱ ነበርሽ፣ ኦኬ አምናለሁ። የሉሌ እናት ነሽ፣ አዎ። የልጁ እናት ነሽ፣ አዎ አምናለሁ። ግን የአሁኑ ሚስት ነኝ የሚለው ነገር አልቀበልም። ምክንያቱም 80 የቀደደ ሰው ሚስት አይደለም። ገባሽ አይደለ? ስለዚህ ኦኬ ሚስት ነኝ ብለሻል፣ ባንቺ ቤት ኦኬ እናምናለን። ነገር ግን 80 ፈርሙና ድጋሚ ተጋቡና እናምናለን ሚስት እንደሆንሽ ማለት ነው። አሁን ግን አላምንም። ገና በሆነበት ሰዓት ላይ መታችሁ ጭንቀት የፈጠራችሁበት እናንተ ናችሁ። ከይቅርታ ጋር ጉዜ ለንግግር የሚቅርታ በጣም ነበር ማለብሽ። ስለዚህ አሁን ማየው ንግግር ውስጥ አሁን እኮ መከራከር አይደለም እኛ እየፈለግን ያለ ነው። ሩታ እኛ እኮ አላገኘሽንም። ሲጀመር ልጁን እኮ በጭንቀት ልትገሉት ነው። አንቺ ጋር ልንከራከር ወይ ከይፍም ጋር ልንከራከር አይደለም እኮ ሀሳባችን። ልጁ አሁንም የበለጠ እያስጨነቀ ተነስቶ ቁጭ አለ። አሁንም ይኸው ጭንቀት ላይ ነው። ነው እዚህ ቁጭ ብለን ረዳሽኝ አይደለም 10 እየተነሳ ነው እያስጨነቀ ነው የበለጠ አሁንም ረጅም ሰዓት ቁጭ አለ አይደለም ያለው። ስለዚህ እህቱ ማረፍ አለበት ነው የሩታ ማለት የፍቅር ፍቃድ አያስፈልግም። ትክክለኛው ነገር መሆን ያለበት አለቀ። ስለሚያስፈልግ ሩታ እኮ ማለት ነው እኔ የምለው ሩታ ልክ የመጀመሪያው ፍቅር ታውቃላችሁ፣ መጀመሪያ እንዴት እንደምታፈቅረው አብርሃምን ያ ፍቅር ነው የተመለሰባት። አሁን በጣም ነው መሳሰለት። እጁን ይዛ ምናምን ትደባብሳለች ምናምን ቆይ ነው የምለው ሄርሜላ የበለጠ አጣፍጠሽ ነው እንደመለሽው አብርሃምን? አልገባኝም ነገር አልገባኝም። ምን አስተምረሽው ነው የመለሽው አብርሃምን? ምንድነው እኔ አልገባኝም። የምሬን ነው እኮ በጣም ሩታ ሲጀምር በጣም እንደምታፈቅረው አውቃለሁ አብርሃምን በጣም ማለት ነው። ነገር ግን መሀላቸው ለበተፈጠረ ክፍተት ደግሞ ሩታም አብርሃምን ምን ያክል እንደማትፈልገው ምናምን አብርሃምን ምን ያክል ሩታን እንደማይፈልጋት ምናምን ሲያወሩ ምናምን ማለት ነው። አሁን ልክ እንደ ሕፃን ልጅ እንደዚህ እንደምታንከባክበው ልክ የምትሳሳለት ምናምን አይመስለኝም ነበር። ኧረ አብርሃም ንቀና ማለት ነው እንዶ ጉድን ብናየው
የምሬን ነው እኮ እየጠየቁን ያሉት አስፈላጊ ሆኖ ለጨቀቅ ጊዜ ደግሞ ምትጨነቅ ለፈንታ ስለሆነ እዚህ መተሽ ማድረግ ትችላለሽ። አንድ አንድ ጭንቀት ይመጣ ምን አገባኝ ተጨነቅ ለላሽ ብታስሪ ለጨሆነ ብታድሪ መታጨቅ ብትከርቢ ሩታ ማገባኝ ተጠብቁ ከመ ተረጅ ምን አገባኝ ከኛ መረዳት ይባል ነገር አለ። ተረዳው ስለ አብርሃም ብትጨነቅ ሆነ እዚህ መተሽ መጠየቅ ትችላለሽ። እኔ ዳንሽ ቡዜም ሆነ ዴም አንቺ የመጣ ግዴታ የለብንም አለቀ። አትምጪኝም እንድትመጪ አልፈልግም። በነገርሽ ላይ ደጃፌ ልደርሽ አልፈልግም። ሲቀጥል ደግሞ ስለ አንቺ ጭንቀት ሩታ ከነገ አንተ ላይ ቆይ ነው የምለው ማለት ነው። ብዙዬም ሲጀመር ኤፍሬምና ሩታን ተውትና ማለት ነው ልጁን ለማዳን ብቻ አውሩ። ሶ አብርሃም ብቻ እንዲድን ብቻ ፎከስ ማድረግ አለባችሁ። ገባችሁ አይደል? እነሱ ተው፣ እነሱ የሚፈልጉት ልጅ አለው፣ ሚስት አለው፣ ቤት አለው። ስለዚህ እዚህ አይኖርም ነው። እነሱ ስለ አብርሃም ህመም ወይ ደግሞ ስለ አብርሃም ጭንቀት ስለሆነ ነገር እነሱ ምንም ግድ አይሰጣቸውም። ገባችሁ አይደል? ስለዚህ እዚህ ጋር ብዙዬ ዴቭ ሞንክ ኦኬ፣ እናንተ ቤተሰብ ናችሁ፣ እህትና ወንድም ናችሁ አይደል ለሱ። ስለዚህ እሱ እንዲድን ብቻ መፍትሄ ፈልጉ። ሶ እሱን አድኑ። ሌላው ይቅር። ሩታና ኤፍሬም ሲጀምር የሚያስቡት መዝናናት ይዞ ለመውጣት ከሀገር ምናምን ነው እያስቡ ያሉት። የእሱ ጭንቀት ወይ ደግሞ የእሱ እንትን አያስጨንቃቸውም እንዴ? ልጁ ግን አሁን ነው የሚያስጨንቅ ትዳር ምናምን ነው ከጤና ጋር ቢቀርብ አሁን ስለ ልጁ ነው የምናስብ ወይስ ራስ ወዳድ እየሆንን ነው? ሁላችንም ሩታ ራስ ወዳድ እየሆንሽ ነው፣ ኤፍሬም ራስ ወዳድ እየሆንሽ ነው። አንቺ ስለ ልጁ ጤንነት መጨነቅ፣ ስለ አብርሽ ጤንነት መጨነቅ ትተሽ እኮ ስለ ራስሽ ፍላጎት ወይ ደግሞ ቤት ስለመሄዱ እያወራሽ ነው እንዴ? በጣም እኔም ይሄንን ነው እያልኩ ያሉት ማናቸውም እዚህ ጋር ማለት ነው። ገባችሁ አይደለ? ኤፍሬም ሆነ ሩታ ማለት ነው እሱን ለማዝናናት ለማውጣት ወይም ደግሞ ነገ ገና ትናንትና ታሞ ተኝቶ ዛሬ እንትን ብሎ እሱን ለማዝናናት የሆነ እንትን ቦታ ለመሄድ እንጂ ለሱ ጭንቀት ምንም አያስቡም። ወይ እሱ መታመም ምንም አያስቡም። እንዴ ዲዳን እንበለር በእናታችሁ ወደ ተው እናንተ በነገር ምን ትመጡ ባለ ልጆች ናቸው አይደለም እንዴ? ህፃናችሁ እንዴ? እንዴ ቢያንስ እንኳን እንዴ ቢያንስ ዳኔን አክብሩ፣ ሁሴን አክብሩ፣ እኔን አክብሩ እንጂ አንተ እና ሁሴን አክብሩ እሱ ደግሞ ማን ነው ቢንገር በሽታ ሩታ አንቺ ምን ለባለሽ ነው እንዴ? ማን ነው እሱ ለባለሽ ነው አይደለም እንዴ? ቢንከራተቱ ማንንም አያክብሩ፣ ማንንም እኔ ዝቃበሽ የሚፈልጊ የወታችሽ አበሽ ሲጀመር ክብር ይቅር። ክብሩን ዴቭተው ክብር የላችሁ ማላችሁ ላይ ሲጀመር አንድ ጥንቅ ቆሻሻ የጥፍር ቆሻሻ የምታክል ክብር የላችሁም በእናንተ ውስጥ ማለት ነው። የምትከባበሩ ምናምን አይደላችሁ፣ ምንም አትከባበሩም። እሱን ተውትና ስለ ልጁ አስቡ። ገባችሁ አይደለ? ሁላችሁም ስለ ራስ ነው እያሰባችሁት ያላችሁ፣ ግን ስለ አብርሃም ኦኬ። አብርሃምን ማዳን ከፈለጋችሁ ደግሞ የሩታን ፍቃድ የኤፍሬምን ፍቃድ አያስፈልግም ከዚህ በኋላ። አከበራችሁ፣ ለመናችሁ፣ ሳምንት ሙሉ 10 ቀን ሙሉ እየለመናችሁ ነበረ። ከዚህ በኋላ አንጠልጥላችሁ ውጭ አውጥታችሁ ጣሉ። አለቀ። ልጁን አድኑ በቃ። እኔ የሚያሳዝበኝ እዚህ ጋር የነሱ ጭቅጭቅ ምናምን አይደለም። አብርሃም ብቻ እንዲድንና አብርሃም ወደ ራሱ እንዲመለስ ነው። አለቀ። እንደ ሁሉም ይውጡ ከፈለጉ መጥቶ ጭቅጭቅ ነው። አንድ መፍትሄ የሚያገኝ የለም። ሁሉም ይጣላሉ። ሩታና ሄርሜላም ደግሞ እዚህ ጋር መጣላት፣ እዚህ ጋር ልጁ አጠገብ እዚህ ታሞ የሱ ደህንነት ምናምን አይደለም የሚያሳስባችሁ። አትንኪ ሆነ ካለው እንደ ህፃን ልጅ ትጣላላችሁ። እንዳለ አስሮ ነበር አውጥቶ መግረፍ። እኔ ችግር የለብኝም። ወንድሜ ብቻ ገና ነው ፈልገው አዎ ተመስገን አብርሃም አሁን አወራ፣ በራሱ አወራ። ይምር አዎ አሁን እየነቃ ነው እንደ እናንተ። ተመስገን አብርሃም እየነቃ ነው መሰለኝ። ውጭ ውጡና ጮሁላችሁም ተሰብስባችሁ ማለት ከፈለጋችሁ አብርሃምን ተው እሺ። እንዴ አልባሱም እንዴ ለውሎ ይጮህበት። ዶክተር ወዘ ጭንቅ ነው የታመመው ተብሎ መጥቶ እቤት ውስጥ ተኝቶ ራሱ ይጮህበታል እንዴ። እሺ ችግር አንተ ደግሞ ከኔ ጋር ለፋችሁ ችግር በኋላ ትፈታላችሁ። እሺ አንዴ ልጅ ብቻ ደህና ሊሆን ይችላል ብትችሉ ተረጋግተሽ አይጋለሽ ደሬ አለዚያ ግን በሰላም ብትሄዱ አዎ ይፈታል። ሲጀምር ውጡ፣ አጠቃላይ ውጡና ልጁ እረፍት ያርግበት፣ ይተኛበት። እንዶ አብርሃም ማለት ነው አሁን ለጥ ብሎ ተኝቶ ማለት ነው ቤተሰብ ልክ አይኑን ገልጦስ ልክ ሲነቃ የት ነኝ ያለሁት የት ነበርኩኝ ምናምን ብሎ ቢነቃ ደስ ነበር የሚለኝ። የምሬን ነው። እንደዛ ሊሆን አይችልም። ይከታል እና 5 ቀን በሙሉ ባለቤቴን ጥዬ ምናምን ያለው ጉዜ ቤት ነው። አቤት ባለቤቴ፣ ልጅሽን የጣልሽ አልመሰለሽም? ሩታ ባለቤቴ፣ አቤት ባለቤት፣ ውይ ባለቤት አምስት ቀን በሙሉ እንዲቀመጥ አልፈልግም። 5 ቀን በሙሉ ተቀመጠ አብርሃም የሆነ ሚስጥር ሊያወጣ ይችላል በማለት ነው። እንደፈለግሽ አስቢ። እንደፈለግሽ ብታስቢ እንደዚህ እንቅጩን ተናገሪ ብዙዬ። እንደዚህ እንቅጩን ምንም አታመጭም። ከዚህ በል ልጁ አይወጣም ሳይድን አይወጣም ብለሽ ልጁ እንድድን ብቻ እንትን በሉ። አለቀ። አትለማመጡ።
በቃ ማንንም አትለማመጡ። የአብርሃም ደህንነት ብቻ ያሳስባችሁ። ሰው እሱ ሳይድን ከዚህ ቤት አይወጣም። አለቀ። ውጪ ማለት ውጡ። ሁለታችሁ ሄዶ ይታከሙ። እዛ አብርሃም የታከመበት ቦታ ኤፍሬምም ሩታንም አሳክሟቸው። አዎ መታከም ያስፈልጋቸው ማለት ነው። እሺ ከሚስቱ ቤት ወይም ከቤቱ ነጥለን የመውሰድ መብታለን የምትሉበት ነገር ልታሳዩ እንችላላችሁ። አይወጣም። እናንተ ሸሻ ገዳሚ መዝናናት ሆነ ነገር አስቡ። አንድ ቀን እዚህ ረፍሽ ከዛ ኦኬ አንድ ቀን ይረፍት ብላችሁ ይዛችሁ ከዚህ ቤት መውጣት አለባችሁ። አብርሃምን አልጋ ተከራይታችሁ የሆነ ቦታ ድብቅ ማድረግ አለባችሁ። ይሄ ልጅ እንዲድን ከፈለጋችሁ ማለት ነው። ከኤፍሬምና ከሩታ እጅ ማስመለጥ አለባችሁ ይሄ ልጅ እንዲድን። አለበለዚያ ግን ልጁን የሆነ ነገር ልታረጉት ነው እ አንተ ስላልክና ዛሬም እንዳደር ፈቅድላለሁ። ችግር የለውም። አንተ ስላልከኝ ነገ ጠዋት ግን መተን እንወስዳለን። ጥሩ እሱን ብቻ እሺ በሉና ማለት ነው። ከዚህ ቤት አብርሃምን አውጥታችሁ ነው የምለው። ከዚህ ቤት አውጥታችሁ የሆነ ቦታ ደብቆ አለቀ። ጥሩ ሂዱና ማለት ነው። አዎ ሂዱ። ከዛ በኋላ ማለት ነው ኦኬ ነገ የመታችሁ እዚህ ቤት ማግኘት የለባችሁ። እኔ የምፈልገው ይሄንን ነው። ከዚህ ቤት አስወጡት አብርሃምን ማለት ነው። አዎ አስወጡት። ራስን ጠብቅ። አያችሁ ሩታ ምን ተናግራ እንደወጣች ለብዙዬ አያችሁ። ይሄ ነው ሩታም ብዙዬም መከባበር የሚባል ምንም የላችሁ መሀላችሁ ላይ ነኝ። የሆነ አንደኛው ቪዲዮ ላይ ማለት ነው ስለ መከባበር እንዲያወሩ አልፈልግም። ገባችሁ? የወንድም ሚስትና የወንድም እህት በዚህ ልክ ተናንቆ በዚህ ልክ እንደሚነጋገሩ ኦኬ የለም። ስለዚህ ስለ ክብር አንዳችሁም እንደታወሩ አሁን ትመጣለች ሩታ። ጠብቁ እሺ። አሁን ጠብቁ። መጣች። ጠብቁ። አሁን መጣች። እዚህ ሰው ሊስት እያለው ቤተሰብ ናቸው አይደል? እዚህ ሰው ተለጥፋ ምን ትሰራለች? ምን አትሰራም? ለምን ዞራ ታረጋት? ማለት ለምን ታስጨንቃለች? አንቺን ዞራ አድርገህ በዚህ አጋጣሚ ማለት ነው ሩታ አንድ ቪዲዮ ላይ 20-30 ጊዜ ነው ሚስቱ ነኝ የምትለው። ሚስቱ ስላልሆነች እኮ ነው ስለተፋቱ። ይሄንን በደንብ እንድታቁ የልጁ እናት ናት እንጂ ሚስቱ አይደለችም። ለዛ ነው 10 ጊዜ ሚስቱ ነኝ የምትለው። ሚስቱ ከሆነች ሚስቱ መሆኗን መናገር ምናምን አያስፈልጋትም። አለቀ። ይታወቃል ማለት ነው። ገባችሁ አይደለ? የነገርግሽ ይሄድ አደዛጊዎች ለሳም ነው የመጣችው። ስሙ አይደል እንደሄደችው በቃ ይሄ ምን ያላችሁ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ አብርሃምን ከዚህ ቢያወጡት ደስ ይለኛል። ነገ ደግሞ ሩታ አብርሃምን ወሰደች ብላችሁ እንዳትመጡ አደራችሁ። ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ባይ ባይ።